ሰላም ጤና ይስጥልኝ ውድ የባሶ ሚዲያ የዩቲዩብ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ እያልኩ የዕለቱን አጫጭር ዜናዎች ይዤ ቀርቤያለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። የጀነራል ዳጋሎ ተዋጊዎች በአሶሳ ጦር ሰፈር መስርተዋል። የዩክሬኑ ፕሬዝዳንት ቭላድሚር ዜሌንስኪ በቀጣይ 3 ወራት ውስጥ ምርጫ ለማድረግ ዝግጁ መሆናቸውን ተናገሩ። የቀድሞው ኮሚሽነር በ13 ዓመት እስራት ተቀጡ። ባለቤትና ልጃቸውም በእስራት ተቀጥተዋል። በዝርዝር መለስበታለሁ። የጀነራል ዳጋሎ ተዋጊዎች በአሶሳ ጦር ሰፈር መስርተዋል ሲል አልጀዚራ ዘገበ። አልጀዚራ ቴሌቪዥን በአማርኛ ቋንቋ ባሰራጨው መረጃ የሱዳን ተፋላሚ የሆነውና በሌተናል ጀነራል መሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይል በኢትዮጵያ ውስጥ የጦር ሰፈር መመስረቱን ገለጸ። ዘገባው በምንጭነት የጠቀሰው የጀነራል አርቡልሃን መንግስት አንድ ስማቸው እንዲጠቀስ ያልፈለጉ ባለስልጣን ነው። እኚህ ባለስልጣን እንዳሉት ፈጥኖ ደራሽ ኃይሉ በኢትዮጵያ ውስጥ በቤንሻንጉል ጉሙዝ ክልል አሶሳ አቅራቢያ የማሰልጠኛ ማዕከል ገንብቷል። እንዲሁም ወታደራዊ ተሽከርካሪዎች፣ የተለያዩ ጥይቶችና የድሮን መሳሪያዎችን በአሶሳ በኩል ለፈጥኖ ደራሽ ኃይሉ እየገቡ መሆናቸውን የገለጹት እኚህ ባለስልጣን ጨምረው የኢትዮጵያ መከላከያ ኃይል ከፈጥኖ ደራሽ ኃይሉና ከኤስፒኤስ ወታደራዊ ከፍ ጋር የመረጃ ልውውጥ ጥምረት ፈጥሯል ሲል አስረድቷል። ባለስልጣኑ ንግግራቸውን በመቀጠል በአሶሳ አካባቢ ለፈጥኖ ደራሽ ኃይሉ የተሰጠው ማሰልጠኛ 2 መሆኑንና እነዚህም እስከ 10,000 ወታደሮች የማስተናገድ አቅም ያላቸው መሆናቸውን አስረድቷል። ጉዳዩ በበላይነት እየተከታተሉ ያሉት ጀነራል ጌታቸው ጉዲና መሆናቸውንም ለአልጀዚራ ገልጸዋል። ለዚህ ታጣቂ ኃይል የሚያስፈልጉት ወታደራዊ ቁሳቁሶች በሶማሌላንድ በርበራ ወደብና በኬንያ ሞምባሳ በኩል አድርገው ወደ ኢትዮጵያ የሚሻገሩበት ጨምረውም አስታውቀዋል። ከዚህ በመነሳት የሌተናል ጀነራል አልቡርሃን ጦር በምስራቃዊ የአገሪቱ ክፍል አዲስ የጦር ግንባር ለመክፈት በዝግጅት ላይ መሆኑን የገለጹት እኚህ ባለስልጣን በሌላ በኩል በኤርትራ ውስጥ አዲስ ወታደራዊ ካምፕ ለማቋቋም እንደታቀደም አስታውቀዋል። ይህ በእንዲህ እንዳለ የፕሬዝዳንት ኢሳያስ አፈወርቂ ዛሬ ለ4 ቀናት የስራ ጉብኝት ወደ ሳውዲ አረቢያ መሄዳቸው ተሰምቷል። ሳውዲ አረቢያ በሱዳን ጦርነት የሌተናል ጀነራል አብዱል ፈታህ አልቡርሃን ደጋፊ መሆኑን በስፋት የሚገልጹ ሲሆን ተቀናቃኙን ፈጥኖ ደራሽ ኃይሉን በማገዝ ስሟ የሚጠራው ደግሞ ዩናይትድ አረብ ኤሚሬትስ ናት። የዩክሬን ፕሬዝዳንት ቭላድሚር ዜሌንስኪ በቀጣይ 3 ወራት ውስጥ ምርጫ ለማድረግ ዝግጁ ነኝ ሲሉ ተናገሩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ዜሌንስኪ በስልጣን ላይ ተጣብቀዋል በማለት ከከሰሷቸው በኋላ ዜሌንስኪ ምርጫ ለማድረግ ዝግጁ ነኝ ሲሉ ተናገሩ። ዜሌንስኪ በትራምፕ ጣልቃ ገብነት በግልጽ መቆጣታቸውን ገልጸው በቀጣይ ከ60 እስከ 90 ቀናት በሀገሪቱ ውስጥ ጦርነት ቢኖርም ምርጫ ለማካሄድ ዝግጁ መሆናቸውን በይፋ አስታውቋል። ይሁን እንጂ ምርጫው እንዲካሄድ የሀገሪቱ ፓርላማና የውጭ አጋሮች አስፈላጊውንና ህጋዊ ሎጂስቲካዊ የደህንነት ሁኔታዎች እንዲያመቻቹ ቅድመ ሁኔታ አስቀምጠዋል። ዜሌንስኪ ለ5 ዓመታት የዘለቀው የፕሬዝዳንትነት ዘመናቸው በመደበኛነት ያበቃው ግንቦት 2024 ቢሆንም ከዚህ ቀደም በማርሻል ህግ ወይም ወታደራዊ የአስቸኳይ ጊዜያዎች ምክንያት ድምጽ መስጠት እንደማይቻል በመግለጽ ምርጫ ማድረግ ሳይችሉ ቆይተዋል። ፕሬዝዳንቱ ምርጫው በሰላም እንዲከናወን የደህንነት ድጋፍ የጠየቁ ሲሆን በተለይም የአሜሪካ መንግስት ከአውሮፓ ሀገራት ጋር በመሆን የምርጫውን ደህንነት እንዲያረጋግጡልኝ እጠይቃለሁ ብሏል። በተጨማሪም ፕሬዝዳንቱ ምርጫው ፍትሃዊና ሁሉን አቀፍ እንዲሆን ቁልፍ የሎጂስቲክ ችግሮችን መፍታት እንደሚያስፈልግም ገልጸዋል። ፕሬዝዳንቱ በሚሊዮን የሚቆጠሩ ወታደሮች ግንባር ላይ ሆነው በሰላም ድምጽ እንዲሰጡ የሚያስችል መንገድ መፍጠር፣ በሀገር ውስጥ ተፈናቅለው የሚገኙና በውጭ ሀገራት የሚኖሩ ስደተኞች እንዲሁም በሩሲያ ቁጥጥር ስር ባሉ ግዛቶች የሚኖሩ ዜጎች ድምጽ እንዲሰጡ የሚያስችል ስርዓት መዘርጋት አለበት ሲሉም ተናግረዋል። ፕሬዝዳንቱ የግል ዝግጅታቸውን ቢገልጹም ዋነኛው እንቅፋት የዩክሬን ህገ መንግስትና የጦርነት ህግ ማርሻል ህግ መሆኑን ገልጸዋል። ማርሻል ህግ በስራ ላይ እስካለ ድረስ ማንኛውንም አይነት ሀገር አቀፍ ምርጫ እንዳይካሄድ በግልጽ ይከለክላል። ዜሌንስኪ ይህን ህጋዊ መሰናክል ለመፍታት የዩክሬን ፓርላማ በማርሻል ህግ ወቅት ስለሚደረግ ምርጫ የህግ መሰረቶችና ህጎችን የማሻሻል እድል በተመለከተ ሀሳቦችን እንዳዘጋጁም ጠይቋል። ምንም እንኳ ዜሌንስኪ ለምርጫ ዝግጁ መሆናቸውን ቢገልጹም በሀገሪቱ ያለው ህጋዊ ማዕቀፍና የደህንነት ሁኔታዎች ባሉበት ከቀጠሉ ፍትሃዊና ህጋዊ ምርጫ ማካሄድ እጅግ ፈታኝና አወዛጋቢ ይሆናል እየተባለም ይገኛል። ዘገባው ዘጋርዲያን ነው። የቀድሞ ኮሚሽነር በ13 ዓመት እስራት መቀጣታቸው ተሰማ። ባለቤት ናቸውና ልጃቸውን በእስራት ተቀጥተዋል። የቀድሞ ኢትዮጵያ
አደጋ ስጋት አመራር ኮሚሽነር ምትኩ ካሳ በተከሰሱበት ከባድ የሙስና ወንጀል ጥፋተኛ ሆነው በመገኘታቸው በ13 ዓመት ጽኑ እስራት ተቀጡ። የፍትህ ሚኒስቴር የሙስና ጉዳዮች ዳይሬክቶሬት አቃቢ ሕግ ባቀረበው ክስ በኮሚሽኑ የተረጂዎች ቁጥጥር በማጋነን የተለያዩ የእርዳታ አይነቶችን ከመካዘን ውጪ በማድረግ ለተረጂዎች ሳይደርስ ተሽጦ ለግል ጥቅም መዋሉን አስረድቷል። በዚህ ህገወጥ መንገድ የተገኘ ገንዘብ የሚሆን ንብረት ምንጩ ደብቆ ህጋዊ አስመስሎ ማቅረብ ወንጀል ክስ ከነሐሴ ወር 2014 ተመስርቶባቸው ነበር። ከኤልሻዳይ ሪሊፍ ኤንድ ዴቨሎፕመንት አሶሲዬሽን ዳይሬክተር የማነ ወልደ ማርያምና ከሌሎች ሰራተኞች ጋር ያልተገባ የጥቅም ግንኙነት በመፍጠር በሺዎች የሚቆጠሩ ተረጂዎች ስም እንዲሁም የተረጂዎች ቁጥር በማጋነን ለበርካታ ጊዜ የምግብ ቁሳቁሶች ከኮሚሽነሩ መካዝን በማውጣት ለዱቄት ፋብሪካዎችና ለሌሎች ግለሰቦች በመሸጥ ህገወጥ ጥቅም ሲያስገኙ እንደነበር በክሱ ተመላክቷል። በዚህም በአማራ፣ አፋር፣ ኦሮሚያና ደቡብ ክልል የቀድሞ ክልሎች ውስጥ የሚገኙ የግብረሰናይ ድርጅቶች ማዕከላት ለተረጂዎች ሳይደርስ በመሸጥ ለግል ጥቅም ማዋል፣ ብድርና ድጋፍ በሚል ሰበብ በህገወጥ መንገድ ከኮሚሽኑ በ100 ሚሊዮን የሚገመት ለእርዳታ ድርጅቱ በገንዘብ መልክ መሰጠቱ አቃቢ ሕግ አስረድቷል። ለዚህም በአቶ ምትኩ ካሳ ቤተሰቦች ሴም ኤልሻዳይ ድርጅት በተለያዩ ጊዜ ክፍያ መፈጸሙንም ነው በክሱ የተመላከተው። በተለይም ከ601 ሺህ ኩንታል በላይ ስንዴ፣ ከ41 ሺህ ኩንታል በላይ ደግሞ በቆሎ፣ ከ78 ሺህ ሊትር በላይ ዘይት፣ 3999 ኩንታል ሩዝ ከተራድኦ ድርጅትና ከኮሚሽኑ ጋር በመመሳጠር እርዳታው አዳማ ለሚገኝ የዱቄት ፋብሪካ መሸጡንም ተጠቅሷል። በሁለተኛ ክስ ደግሞ ከ472.8 ሚሊዮን ብር በላይ በድጋፍ መልክ በአንደኛ ተከሳሽ አቶ ምትኩ ካሳ ፈቃደኝነት በሁለተኛ ተከሳሽ አማካኝነት ክፍያ እንደተፈጸመና በሶስተኛ ተከሳሽ ወጪ አድራጊነት ለግል ጥቅም በመዋሉ በመንግስት ከፍተኛ ኪሳራ የደረሰ መሆኑን ገልጸዋል። በአቶ ምትኩ ልጆችና ባለቤታቸው ስም ተገዝተው የተገኙ ተሽከርካሪዎችና መኖሪያ ቤቶች መኖራቸውንም በክሱ የተጠቀሰ ሲሆን በህገ ወጥ መንገድ የተገኘ ገንዘብም ወይም ንብረት ህጋዊ አስመስሎ ማቅረብ በሌሎቹም ተከሳሾች ላይ በየደረጃው የወንጀል ተሳትፏቸው ክሱ ተዘርዝሮ ተካቷል። ተከሳሾቹ አቶ ምትኩ ካሳ፣ ባለቤታቸው ወይዘሮ ሶፊያ ጀማል፣ ልጃቸው ወይዘሮ ሚልካ ምትኩ የወንጀል ድርጊት መፈጸማቸውን ተከትሎ የጥፋተኝነት ውሳኔ የሚተላለፉን ኤፍቢቢ ዘግቧል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት 5ኛ የሙስና ጉዳዮች ችሎት የአቃቢ ህግን የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ ካዳመጠ በኋላ አቶ ምትኩ ካሳ በ13 ዓመት ጽኑ እስራትና በ50 ሺህ ብር የገንዘብ መቀጮ እንዲቀጡ ወስኗል። በተጨማሪም በአቶ ምትኩ ካሳ ባለቤት ወይዘሮ ሶፊያ ጀማል ላይ የ8 ዓመት ከ4 ወር እስራትና 3000 ብር የገንዘብ መቀጮ እንዲሁም በልጃቸው ወይዘሮ ሚልካ ምትኩ 5 ዓመት እስራትና 3000 ብር የገንዘብ መቀጮ እንዲቀጡ ውሳኔ አሳልፏል። መረጃዎቹ እነዚህን ይመስሉ ነበር። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳይረሱ። እስከ ፍጻሜው አብራችሁኝ ስለቆያችሁ ከልብ